ሰላም አለይኩም ወራህመቱላሂ ወበረካቱሁ። አባዮች እንዴት ናችሁ? ደህና ናችሁ? ካለሁ አልሐምዱሊላህ ረብል ዓለሚን። ዛሬ መጣሁላችሁ ማለት ነው። የበዓልን አዘገጃጀት ይዤ ነው የመጣሁት። እንግዲህ ጠፋ ብዬ ነበረ። ያው ያለ መመቻቸት ሁኔታ ነው ቪዲዮ ለመስራት ምናምን። እዚህ ቤቱ እዚህ ልጅ እዚህ ደግሞ በቃ አላዲ ዝግጅት ትንሽ ቢዚ ያደርጋል ማለት ነው። እንግዲህ የሞከረውና ያየው ነው የሚያውቀው ያላየው አያውቀውም ማለት ነው። ያየ ይፍረድብኝ እላችኋለሁኝ። ሸር ላይክ እያደረጋችሁ ኮሜንት አስተያየት ስጡኝ እላችኋለሁ ሀባይዎችዬ። እንግዲህ ይሄንን ይመስላል ቪዲዮዬ። በጽዳት ላይ ነበርኩኝ ማለት ነው ሰሞኑን። በነገራችን ላይ በባለፈውም የለቀኩላችሁ ቪዲዮ ሰርግ ምናምን ነበረ። ሰርግን በተመለከተ ደግሞ እንግዲህ አረፋ ላይ ሰርግ ጥሩ አልነበረም። ምንም ማድረግ አይቻልም። የማይቀርፉ ሰርጎች ስለነበሩ ከዛም ደግሞ ጊዜው ስለሄደ ከዛ መጥቶ ቤት ማጽዳት፣ ልብስ ማጠብ፣ የተለያዩ እቃዎችን በየሱቅ ሄዶ መግዛት ምናምን ቢዚ ያደረገኝና ምንም ቪዲዮ ሳልሰራላችሁ ቀረሁ። እንግዲህ ምንም ማድረግ አልቻልኩም። እዝጋ መንቀርቅር አድርገዋለሁ ቤቱን አንሶላ ሳይቀር አልጋ ሁላ ሳይቀር እቃውን እዛው አልጋው ላይ ረባርቤዋለሁኝ ማለት ነው። ከታች ለማጽዳት ብዬ ይሄንን ይመስላል እላችኋለሁኝ። አሁን ወደ ጽዳት ልገባ ነው። አነሳስቼ ጨረስኩኝ ማለት ነው። እንግዲህ የታጠበውን ልብስ ሁሉ ባሳያችሁ ራሱ ማለት ነው። ይሄ በረንዳው ታጥላቅልቋል በጨርቅ ማለት ነው። ይሄ ውሃ መታ በሌሊቱ እስከ 9 ሰዓት ነው ማለት ነው ያጠብኩት። ምክንያቱም ሰኞ ማታ ነው ይሄንን ያጠብኩት። ማክሰኞ ደርቆ መዋል አለበት እስከ ሰዓት ድረስ። ከዛ በኋላ ወደ መፈረሽ ስለምገባ ማለት ነው። ይሄንን ይመስላል ማለት ነው። ማጣቢያ ሁሉ አልበቃኝ እስከሚል ድረስ ማስጫ ማለት ነው። እንደዚህ አድርጌ ሳጥቡ እያለሁኝ እናንተ ብትሆኑ እናንተ ስትሆኑ ኢትዮጵያ ላይ ሆናችሁ በነበራችሁ ሰዓት እንዴት ነበረ የምታሳልፉት በዓልን? እስኪ ንገሩኝ ማለት ነው። ዛሬ በእርግጥ ስደት ላይ ናችሁ። ሁሉ ይከፋችኋል፣ ሁሉ ይቆጫችኋል፣ ሁሉ ደግሞ ቅርቅር ማለትና ትዝታዎች ነገሮች ይታያችኋል ብዬ አስባለሁኝ ማለት ነው። አብሽሩ። ለማንኛቸውም ክፉን ታልወጡ ውስጥ ደግ አይገኝም የሚለው ሀሳብ ይሄ ነው ማለት ነው። አሁን ወደ መቀጠሉ እየሄድኩ ነው ማለት ነው። ወደ ውልወላ ላይ ነኝ አሁን ማለት ነው። ወልውሌ ካጨረስኩ በኋላ ደግሞ ወደ መፈረሽ ነው የምገባው። እዚህ ጋ ልብሱንም አምጥቼዋለሁኝ። ይሄው እንደምታዩት ይሄን ሁሉ ትራስ ለማስገባት ወይ ጣቴ ቅልብልብ እስከሚል ድረስ ነው ማለት ነው። እንደዚህ አድርጌ ፈርሼ አስጨርሻለሁ ማለት ነው። እስከ መጨረሻው ተከታተሉኝ እላችኋለሁኝ ሀባይቦችዬ። እንዴት እንዳያችሁት ኮሜንት ላይ አስቀምጡልኝ። ሲታጠብ ቆሻሻው ጥርት ሲል እንዴት እንደሚያምር አያችሁት? የምር በጣም ቆሻሻ ይችላል። እውነት ለመናገር ያልመሰለበት ቆሻሻ ይዟል፣ ግን ሲታጠብ እንደዚህ ንጥር ብሎ ይታያል ማለት ነው። እንደኔ ሀሳብ ቆሻሻ የሚችል ጨርቅ ብንጠቀም ብዙ ጊዜ አገልግሎቱ የተሻለ ይሆናል ብዬ አስባለሁ። እንደናንተ ደግሞ እስኪ አስተያየት ስጡኝ እላችኋለሁኝ። እዚህ ጋር የሴቶች ክላስ አቁቻለሁ። ነገር ግን ብርጭቆ ምናምን ገና አላቀረብኩም ነበር ማለት ነው። ዙሁር ላይ ነው ይሄንን ፈራርሼ ያበቃሁት። ማታ ላይ ደግሞ ብርጭቆ ምናምን አቀራርባለሁ ብዬ ወደ ሌላው ስራዬ ገባሁኝ ማለት ነው። ዳቦ ጋገራውም ደረሰብኝ። ኧረ ምን ቅጡ እዚህ ፍጡር ጥጃለሁኝ። ፍጡር ደግሞ ጾም ነበርና ሾርባ ወጥ ምናምን ስሰራ በቃ ጊዜ ሄደብኝ ማለት ነው። በዚሁ አጋጣሚ አላህ አመቱ ያድርሰን እላችኋለሁኝ። የከርሞ ሰው ይበለን፣ አላህ ከክፉ ነገር ይጠብቀን እላችኋለሁኝ። አሁን ወደ መጨረሻው እየሄድኩ ነው ማለት ነው። እስኪ በእናንተ ደግሞ አላህ ደግሞ ነገ ጧት የምትመጡ ያድርጋችሁና ይሄንን ቀን የምትቀላቀሉት ያድርጋችሁ። በቤታችሁ ሁናችሁ ይሄው እንደዛ መንቅርቅር ብሎ ያያችሁትን ደግሞ እንደዚህ አሳምሬ ፏ አድርጌ ፍርሽርሽ አድርጌያለሁ ማለት ነው።
ዲዛይንና ዲኮሬን ወይም ደግሞ የከለር ምርጫዬ ላይ አስተያየት እንዲሰጡኝ እፈልጋለሁኝ። እወዳችኋለሁኝ ሀባይቦችዬ። በተረፈ ምን እንደምላችሁ ራሱ አላውቅም ማለት ነው። አያችሁት? ምን ቢሆን የሰው ልጅ በቃ አለ አይደለ ከታገሰ አሰበበት ቦታ መድረሱ እንደማይቀር ነው እኔ ማስረዳችሁ ማለት ነው። መታገስ ዋጋ አለው። በእርግጥ ቢዘገይም አንድ ቀን ይሳካል ብዬ ነው የማስበው። አንድ ቀን ደግሞ የእናንተም ህልም እንደዚህ የሚሳካ ያድርገው ነው የምላችሁ። ኢንሻአላህ ይዘገያል እንጂ ይሳካል ብዬ አስባለሁ። ተስፋ እንዳትቆርጡ የመዳም ቅመሞች። አንድ ቀን ሲሳካላችሁ አልሐምዱሊላህ የምትሉበትን ምስጋና በእርግጥ ሁሉ ጊዜም አልሐምዱሊላህ ካፋችን መለየት የለበትም። እስከዛው ድረስ ግን ይሄንን ይመስላል እላችኋለሁኝ። አሁን ደግሞ ወደ ልጆች ክላስ እስኪ ላሳያችሁ። ሲቃጠል ደግሞ ትንሽ ቆየት ብዬ የልጆችን ልብስ አዘገጃጃለሁ ማለት ነው። ጠዋት ኢዲ ስንሄድ ለብሰው የሚሄዱትን። ምክንያቱም ዝጋ መብራቱ አምፖሏ ተቃጥላለች፣ አይሰራም። ይሄን በሩን ካልከፈኩት ማለት ነው። ይሄንን ይመስላል። ወደዚህም ጨርሻለሁኝ እላችኋለሁኝ። ከዛኛው ክላስም ከዚህኛው ክላስ ጨርስ ወደ ገደለው ቦታ እንሂድ እላችኋለሁኝ። ሳሎኔ ደግሞ ባህር ሸሽ ሆኖላችሁ ላሳያችሁ ነው። ተከታተሉ። ልጆቹ እንዲያቆሽሹብኝ ቤቴን እየቆላለፍኩ ነው። ገብተው እንዲያቆሽሹብኝ ማለት ነው። ምክንያቱም አሁን ሳጸድ ያቆይቼ አሁን ቢያቆሽሹት መልሶ ያው ልፋት በሉት። ይኸው የመጅለስ ያለ ሁለት ፍራሽ ነው። እዚህ ደግሞ እንግዲህ ወቅቱ ደርሶለት የመጅለሱ ነገር እስከሚመጣለት ድረስ በፍራሽ ነው አገልግሎቱን የምጠቀሙ ማለት ነው። ምክንያቱም ሁለቱም ቦታ ፍራሽ መጠቀም ትንሽ ያስጠላል ብዬ ማለት ነው። እዛኛው ፍራሽ ስላደረኩበት እዚህኛውን ፍራሽ ማድረግ አልፈልግም። እንደዚህ አርጌ ፏርጌ አብቅቻለሁኝ። ወደ በረንዳው ደግሞ ስንሄድ ይሄው ያያችሁት ልብስ ሁላ ጨርሶ ተነስቷል ማለት ነው። ወደ ቦታው ስርፋ ሲይዣለሁኝ እላችኋለሁኝ። እንግዲህ ይሄንን ይመስላል። እናንተ ደግሞ ምን እንደምትሉኝ እስኪ ኮሜንታችሁን አስቀምጡልኝ። መቼም እንደምትወዱት ተስፋ አደርጋለሁ። እንዲያታጥላሉ ካጥላላችሁም ኮሜንት እንዲያትኮምቱ እላችኋለሁኝ። ምክንያቱም በቃ አላ አይደለ የሰው ልጅ የመሰለውንና ያየውን አስተያየትና ሀሳብ መስጠት ግድ ነው። ግን በኸይር ነው ሀሳባችሁን ማስቀመጥ ያለባችሁ እና ይሄንን ይመስላል እላችኋለሁኝ። አበቃው። ወደ እረፍት ልገባ ነው እንግዲህ። ዲም ላይቶቹ ደግሞ ከዋክብት መስለውላችኋል ማለት ነው። ይሄው